ሰላም እንዴት ናችሁ? ማይክሊት ነኝ። የግሪን ለመን አግሪካልቸር ጀምረን ሚኒስትሪ ዛሬ ፋይበር ክሮፖችን የምናየው ይሆናል። ከኮተን እንጀምራለን። በእናንተ ፔጅ 39 ፋይበር ክሮፖች የምንላቸው ፕሮዲውስ የሚደረገው ፋይበራቸው ተፈልጎ ነው። ያ ማለት ለቴክስታይል ኢንዱስትሪ እና ለመሳሰሉት ኢንዱስትሪዎች ግብአት መሆን የሚችል ፕሮዳክት ያላቸው አይነት ታይፕ ኦፍ ክሮፖች ናቸው። this fiber crops include ለምሳሌ ኮተን እና ሳይሳልን ከነዚህ ውስጥ ማየት እንችላለን። ፋይበር ክሮፕስ such as cotton የቬጅቴብል ኦይልም ጭምር ፕሮዲውስ ይደረግበታል ለኩኪንግ እንዲሁም ደግሞ ለኢንዱስትሪያል ፐርፐዝ ማለት ነው። ሶ ቀጥታ ወደ ኮተን እንሄዳለን። ኮተን ኢትስ ኤ ፋይበር ክሮፕ ፕሮዲውስ የሚያደርገው ሊንት ነው። ታውቃላችሁ፣ ጥጥ ማለት ነው። which is በጣም ሶፍት ፍለፊ ፋይበር that grows in a ball around the seed ኢሜጆችን አስቀምጥላችኋለሁ። እነሱን በደንብ ይዩ። ጥጥ ድሮ እናቶቻችን ሲፈትሉ ወይ በቪዲዮ ምናምን ካያችሁ ከጥጡ ስር ነው ዘሩ የምታገኙት። በሊንት ጥጡ ማለት ነው ለሮ ማቴሪያልነት ያገለግላል። ለቴክስታይል ኢንዱስትሪ ልብሶቻችሁ ላይ ከ100% ኮተን እየተባለ የምታዩት ማለት ነው። ይሄ ኮተን ሪኳየር የሚያደርገው ለማድረግ በጣም ሞቃት ክላይሜት ነው። ምን ማለታችን ነው? ጀነራሊ በጣም ድራውት ቶለራንት የሆነ ክሮፕ ነው። it doesn't perform in areas with high rainfall ለምን ቢባል ሊንት ጥጡ ዲስከለር ይሆናል። ነጭ ከለር ነው የምንፈልገው እና እሱ ዲስከለር ያደርጋል። this will reduce the quality of the yield የሚፈለገውን አይነት ምርት አይኖረውም ማለት ነው። ሉም ሶይል ብዙ ውሃ አኪዩሙሌት ማያደርጉት ማለት ናቸው። they are suitable for the cotton growth እነዚህ አይነት ሶይሎች ናቸው የሚፈለጉት ማለት ነው። the textile industry as you all know it's growing በጣም rapidly in Ethiopia. the textile industry processes ኮተንን ፕሮሰስ ያደርጋል and then produce ጋርመንቶች እና ፋብሪካ እና ለመሳሰሉት ግብአት ይሆናል። ለኢንተርናሽናል ማርኬትም ኮተንን ኤክስፖርት እናደርጋለን። ሮ ማቴሪያል ለቴክስታይል ፊርም ለምሳሌ በእኛ ሀገር ኮንቴክስት ወደ 50 ጋርመንት 14 ቴክስታይል ፋክቶሪስ በ2021 ተመዝግበው ነበር። ነምበር ኦፍ ቴክስታይል ማኑፋክቸረርስ ቦዝ ሎካል እና ኢንተርናሽናል ማለት ነው በጣም እየጨመረ ነው ዲማንዱ ፍላጎቱ። ኮተን በጣም እየተፈለገ ያለ ክሮፕ ነው ማለታችን ነው። ኮንትሪቢዩሽን ኦፍ ቴክስታይል ኢንዱስትሪ ለፎሪን ከረንሲ በጣም ብዙ ነው። ኤክስፖርት ባደረግን ቁጥር የምናገኘውን የፎሪን ከረንሲ እናገኛለን። the supply of cotton to the textile industry within the እኛ ሀገር ብቻ ያለው በቂ አይደለም። it's not sufficient ለዲማንዱ ማለታችን ነው። ስለዚህ we need more ፕሮዳክሽኑን መጨመር በጣም የሚያዋጣ አይነት ክሮፕ ነው። ወደ ላንድ ፕሪፓሬሽኑ ስንመጣ ኮተን ሲድስ ለፕላንቲንግ ዩዥዋሊ ትሪት ይደረጋሉ። ከፕላንት ከመደረጋቸው በፊት ሲዱ ዘሩ ማለታችን ነው እላዩ ላይ ያለውን የጸጉራማ የሚመስሉ ነገሮችን ለማስወገድ በአሲድ ትሪት ይደረጋል። the crop ፕላንት የሚደረገው በሮ ፕላንቲንግ ነው። ወደ 1 ሜትር ቢትዊን ሮ እና 30 ሴንቲሜትር ቢትዊን ፕላንት ተደርጎ the seed sowing ግን ታውቃላችሁ የጥጥ ዘር አይታችሁ ታውቃላችሁ ተለቅ ያለ ነው። እስከ 8 ሴንቲሜትር ጉድጓድ ቆፍረን ነው ዘሩ የምናስቀምጠው። ዊድ ኤንድ ኢንሴክት ፔስት ማኔጅመንት ጋር ስንመጣ ዊድስ በጣም ሜጀር ፕሮብሌሞች ናቸው ለጥጥ ፕሮዳክሽን ማለት ነው። በተለይ እኛ ሀገር ላይ በጣም ንጹህ በሆነ ሲድ ቤድ መጀመር ምንም ጥያቄ የሌለው ማያጠራጥር ፕሪ ሶሉሽን ነው የሚሆነው። ማኑዋል ዊዲንግ አትሊስት በ2 ሳምንት በአንድ ወር ውስጥ ማለት ነው በአንድ ወር ውስጥ 2 ጊዜ ዊዱ በጣም ሰርቫይቭ ማድረግ ሳይጀምር በፊት ብናደርግ በጣም ይመከራል። ኬሚካሎች ደግሞ አፕላይ ይደረጋል። ምክንያቱም በጣም ኮመርሻል ፋርሞች ስለሆኑ እንደዚህ አይነቶቹ ኬሚካልም ይጠቀማሉ ማለት ነው። ሃርቨስቲንጉን ኮተን ሬዲ ነው ለሃርቨስት የሚባለው ፕላንቱ ሲዱን የሚይዘው በቦል ሲከፍት ነው ማለት ነው። ኮተን ከ6 እስከ 7 ወራት ይፈጃል ለመድረስ። አፍተር ሃርቨስት ደግሞ ፒኪንግ ከዛ ደግሞ ኮተኑ በጣም ብዙ ፕሮሰሶች ያልፋል።
የመጀመሪያው ስቴፕ ድራይንግ ነው፣ መድረቅ አለበት ጥጡ። ከዛ ጋይኒንግ አለን መለየት ማለት ነው። separating the cotton seed from the lint ዘሩን ከጥጡ መለየት አለብን። then the cotton fibers ክሊን ይደረጋሉ ከአዋራና ከመሳሰሉት በጣም ጥሩ የሆነ ግብአት እንዲሆን ለፋብሪካው። ዋንስ ኮተን ፋይበሩ ከጸዳ በኋላ ትራንስፖርት ይሆናል ወደ ቴክስታይል ቦታው ኢንዱስትሪው ማለት ነው። ከዛ በኋላ ነው ወደ ፕሮዳክሽን የሚገባው ማለት ነው። ስለዚህ በእኛ ሀገር ኮንቴክስት በጣም አዋጭ የሆነ የቢዝነስ ሴክተር ነው። እንደምታውቁት ቴክስታይል ለሱ ዋነኛው ግብአታችን ደግሞ ኮተን ፕላንት ይባላል። ኔክስት ታይም ደግሞ የሳይሳንን ፖስት ማድረግ ይሆናል። ይህን ቪዲዮ በደንብ ላይክ፣ ሼር፣ ኮሜንት አድርጉ። በደንብ ላይክ አድርጉ። ቴንክ ዩ ሶ ማች